አብርሃም በሚስቱና በዳኒ ፋይል ተይዞበታል። ሻንጣውን ይዞ ወደ ቤት ሲመጣ በዚያም ዳኒና ሩታ በጣም እየተሳሳቁ ነበረ። የሚፈልጉትን ስራ አሰርተውታል። ያለበለዚያ ፋይሉን የያዝነውን በሶሻል ሚዲያ እንለቅብሃለን እያሉ አብሶ ዳኒ በአብርሃም በገዛ ቤቱ እቃ ሳይቀር ነው እያሳጠበው። አብርሃም በትዕግስት ደግሞ ዳኒ ያለውን ነገር ፈጽሞለታል። እኔ ያደረኩት ከሰው የተለየ ነገር ያደረኩት ነገር የለም ቢልም ወደዚህ ቤት ስትመጣና ወይኑን ስትጠጣ ያን ጊዜ ነበር ማሰብ ያለብህ ሲል ደግሞ ለአብርሃም ነግሮታል። እዚህ ቤት ብቻዬን ነኝ ብለሻል። ደግሞ ወደዚህ ቤት እንዲመጣ ያደረግሽኝ ፋይሉን አጠፋለሁ ቪዲዮዎችን ስላልሽኝ ነው። አሁን ደግሞ ይሄ ዳኒ ቤት ምን ያደርጋል ሲላት፣ አይ አጠፋለሁ ብዬ ነበር፣ አሁን ግን ልችል አልችልም አለችው። አላጠፋም ብለው ለአብርሃም ስትነግረው፣ አብርሃምም በዛ ደግሞ በትዕግስት የአሉትን ታዟል። ሰላም ጤና ይስጥልኝ ውድ እየተከበራችሁ ቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ መጨረሻው ተከታተሉ። ቻናሉን አበረታቱ ትላለሁኝ። አብርሃም ከሩታ ጋር እሱ በአጠጣችው መጠጥ ሰክሮ ነበር እና እሷ ደግሞ ቪዲዮ ቀርጸዋለች። ያንን ቪዲዮ ደግሞ ለሄርሜላ አሳይታት ነበር። ከሄርሜላ ጋር ስለሚቀራረብ እንዳይቀራረብና እንዲሁም ደግሞ ሄርሜላ ተስፋ እንድትቆርጥ በቃ ባሌ ነው ፍቅሬን ወደ ቤት ማንጣቴ ምንድን ነው ችግሩ? አንቺ ከመጀመሪያው ነግሬሽ ነበር እያለችም ለሄርሜላ ነግራት ነበረ። ግን ሄርሜላ ደግሞ ያንን ነገር ስታሳያት አንቺ ቆይ ይህንን እንዳያሽበት ፋይዳ ያውቃሉ ማለት ይህንን ስታደርግ እሱ ያውቃሉ ብላም ለሩታ ነግራት ነበር። ባሌ ነው እንደፈለኩት ማድረግ እችላለሁኝ ብላም ለሄርሜላ መልሳላት ነበር። በዛሬው ክፍል ላይ ደግሞ ከዳኒ ጋር ተነጋግረው ዳኒ እና ሩታ ሁለቱ ተነጋግረው እሱ ወደዚህ ቤት ሊመጣ ነው፣ እኛ ደግሞ እንቀጠዋለን ብለዋል። ቅጣት አዘጋጅተውለታል። ያንን ቅጣት እንግዲህ እሱ ሲመጣ በጣም የሆነ ነቃ አላለም። እሷም በጥሩ ተቀብለው በቃ ነቃ በል ምንድነው እንደዚህ መፍዘዝ የፈዘዝከው ለምንድን ነው እያለች ነበር። ድብር ያለው የዳኒ ቤት መገኘት ነው። ብቻዬን ነኝ ብለሽኛል፣ አሁን እሱ ምን ያደርጋል እያላትም ነበረ። በዚያ ምክንያት ደግሞ ብዙም ደስተኛ አልሆነም። ጸብ ሊፈጥር ነበር። በዛ ምክንያት ደግሞ ጸብና ከኔ ጋር ሌላ ነገር እፈጥራለሁ ካለ ይህንን ፋይል ነው የምለቅብህ ብሎታል። ሲጀመር ዳኒ የሚያገባው ነገር የለም። ምንም ፋይል ከሚስቱ ጋር ያደረገው ወይም ከሚስቱ ጋር ነው፣ ከሌላ ሴት ጋር አይደለም። እና ዳኒም አያገባውም። ዝም ብሎ ጥልቅ እያለ ነው። ሩታም ብትሆን ምንም ነገር ወይም ከሌላ ሴት ጋር ያልያዘችው ያነሳችው የሚጠጣውንም ነገር ዝም ብላ ነው እንደዛ ያካበደችው። እና ለቪዲዮቸው ዝም ብሎ ያካበዱት ነገር ነው እንጂ የሚያሰጋው የሚያሳስብና ለሱ የሆነ አደጋ ላይ እና ስጋት የሚጠልበት ቪዲዮ ላይ አይደለም። አንተ ቤተሰብ አለህ እንዴት እንደዚህ ታደርጋለህ እያለው ነው። እንግዲህ ያንን ደግሞ የገዛ ሚስቱ አጠጥተው ነው አጠጣቸው። ራሱን ያቅም ሲጠጣ። ለዚህ ሁሉ ደግሞ ተጠያቂዎቹ የአብርሃም እህትና ወንድም ናቸው። ለምን ቢባል እነሱ ናቸው። እሷን ጠይቀናት እሷ ይቅርታ ጠይቃለች። ይቅርታ ከጠየቀች አንተ ማንህና ነው ይቅርታ የማትጠይቀው? የልጅህ እናት ናት። ወደ ትዳርህ ሆንም ወደ ቤት መመለስ አለብህ ብለው የገፋፉት እነሱ ናቸው። እና አብርሃም የሆነ ነገር ቢሆን አሁን በሚሰሩት ላይ ተጠያቂዎቹ ሁለቱ የገዛ ወንድሙና እህቱ ናቸው። ምክንያቱም አንተ ለምን እንደዚህ ትሆናለህ? ቁጭ አድርገው ሁለቱን ባወሯቸው ሰዓት እኔ ከሷ ጋር በቅቶኛል ሲል እህቱም እንደገና ደግሞ ወንድሙም አብርሃምን ነበር የተቆጡት። አሁን ሌላ ደግሞ ዳኒ መጣ። ዳኒ ደግሞ ከሩታ ጋር ሆኖ ሌላ ነገር እንግዲህ ሊታሰብ ነው ማለት ነው። እሷም እቃ ሳይቀር አሳጥቦታል። በዛም በጣም ተናዷል። አብርሃም በጣም የተንጨረጨሩት። ትዕግስቱ ደግሞ ደስ ይላል። ዳኒን ዞር ብሎ በጥፊ ያለማጮሉ። ምክንያቱም በገዛ ቤቱ በገዛ
ሚስቱ በገዛ ከሌላ ጋር አይደለም ያደረገው እና እንዴት ሶስተኛ አካል ገብቶ ፋይሉን እለቅብሃለሁ ምናምን ይሄ ምንም የሚያስተምር ነገር የለውም ቁም ነገር ላይ ማለት ነው። እና ዳኒ አያገባውም። በሁለቱ መካከል ሩታም ስታካብድ ነው። ሁለቱ እንዲቀራረቡ ደግሞ ያደረጉት ተጠያቂዎቹ አንድ ነገር ቢሆን የገዛ እህትና ወንድሞቹ ናቸው ማለት ነው። አብርሃ እንትና ሄርሜላ ምንም የተረዳቻት ነገር የለም። ምክንያቱም አንቺ ምን አቅሻለሁኝ በቃ ምክንያቱም ያወቀ ሳይሆን ሳያቅ ነው እንጂ ቢያቅ እንደዚህ ነገር አታደርጊም ብላ በጣም እሷም ተናግራታለች ማለት ነው። ግን እሷ ስቃባታለች። እኔም ድሮም ጠብቄ ነበረ ሻንጣህን ጎትተህ ወደ ቤቴ ስለምትመለሱ ወይም እንድትመለስ ያው አቅ ነበረ ግምት ነበረ። እንኳን መጣህልኝ ፍቅሬ የልጄ አባት ባሌን ጌታ እስኪያርፍ በልልኝ እያለች እንግዲህ አብርሃምን እሱን እንትን እያለች ነው። እሱ ግን በጣም ደብሮታል። የደበረው አመጣጤ በአይኔ እያየ ያንን ቪዲዮ እንድታጠፊልኝ እፈልጋለሁ ነው። ሳያየው የተቀረጸ ነው ማለት ራሱን ያቅም በመጠጥ ደንዝዞ ነው። ያም ደግሞ ከሌላ ጋር ሳይሆን ከባለቤቱ ጋር ነው። ባለቤቱ ናት ያጠጣችው በገዛ ቤቱ ነው። ምንም እንትን የሚለው ነገር የለም። ዳኒ ግን ዝም ብሎ ጥልቅ ባይ ነው ማለት ነው። እና በቀጣይ ክፍል ደግሞ አብርሃም ወይ ዳኒን ያጮለዋል። ምክንያቱም እንዴት የገዛን ቤት ልጅ ትይዛለህ? የገዛ ልጁ እና ልጁ አይደለ እንዴ? በፍቅር ነው የሚያቅፈው። አሁን ሌላ ስራ ይፈልግልሃል፣ ልጅ ትይዛለህ። ያውተም የእንትና የዳኒ አባባል የገዛ ቤቱን እቃ ሲያጠብ በጠብ ብሎ አሳጠብ። ጭራሽ ውሃም ማንጣል ብሎ አብርሃምን አዘዘው ማለት ነው። እና የእንትናን ይበቀላታል አብርሃም፣ ሁለቱን ይበቀላቸዋል በቀጣይ። ምክንያቱም ሩታ ያደረገችው ነገር በጣም ይደብራል። ባሏን ከዳኒ ጋር ሆኖ የሰራችው ነገር ይደብራል። በጣም ይደብራል ማለት ነው። እና ይበቀላታል። እንደገና ደግሞ ወደ ቤት እንድመለስ እያደረጉት ወንድምና እህቱ በቀጣይ ሩታና ዳኒ ላይ ሌላ ነገር ሊያስቡ ይችላሉ። ያንን ደግሞ በቀጣዩ ይዘን ከች የምንል ይሆናል። ዋናውና ቁም ነገሩ በዛሬው ክፍል ላይ ይዘነዋል ወይንም ተይዟል ያሉትን ቪዲዮንም ፋይሉን እንለቅብሃለን እዚህ ቤት በጥሩ ወይንም አርፈህ ተቀመጥ የሚባል እንደ ማስፈራሪያ ነገር ነው የሰሩት ወይንም የነገሩት ማለት ነው። አብርሃም በትዕግስት ያቺ ቪዲዮ እስከምትጠፋለት ነው እንደዚህ እያደረገው ማለት ነው። እና በጣም በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩ። ባይ ባይ።